ልጆቼ ሁላችሁም ይህንን መልእክት የምትሰሙ ይድረስ ለፈጣሪ በዙፋኑ ላለው ዝም አልካት ዓለምን በኃጢአት ደምታ በችግር ተውጣ ውጥንቅጧ ወጥቶ ወዲህ በሃይማኖት ወዲያ በሀብት ጥጋብ ዝሆኖች ሲጣሉ ዓለም ተተራምሳ ሳሮች ይጠፋሉ። ተረገጠ ሳሩ ነደደ ተነነ የዝሆኖች ግጭት ውሎ ማላደረ። ይከፋፍሉናል ቀይ ጥቁር እያሉ እነሱ ተስማምተው እኛን እየገደሉ። ከዚህ ወገን መጥቶ እኔ ነኝ የምበጀው እኔን ብቻ ስሙ እከሌ ገዳይ ነው እከሌን አትኑ እያለ ሸንግሎን በቅቤ ምላሱ ላይታይ ለደቂቃ በንፋስ ሽጉታ መልሰው ከከሰሰ ወገን ፍቅር ነው ደስታ። ጮቤ እየረገጡ በፌሽታ ሲዘሉ እኛን ግራ አጋብተው እነሱ ተዋደው። ሌላኛውም መጥቶ እከሌ ወስላታ ምን ጥቅም ሰጣችሁ እኔን ስትመጡ ትርፍ ነው ባገሩ ረሃብ የታባቱ ጥላቻም አይኖርም ስደት ምን አመጣው ይሄ ምስኪን ትውልድ ግራ እየተጋባ መምረት ተቸግሮ ግራ እየተገባ እዚህም ትክክል እዛም ልክ እያለ የልቡን ሳይኖረው በፉከራ አለቀ። ደሞ እኮ ፈጣሪ ዓለምን ብታያት እጅጉን ተውባ አምሮባት በመብራት አሸብርቃ ውላ ሙሽራ ነው መልኳ። ዳሩ ምን ያደርጋል በንጹሃኑ ደም ቀለም ተቀብታ በድሆች እንባ ነው ታጥባ እንኳን መንጻቷ። በተለይ ሀገሬ ያቺን የአስራት ሀገር የቃል ኪዳን ምድር ፈጣሪ ለይቶ የመረጣት ቅድስቲቱን ምድር ዛሬ ግን ሆናለች አልኬዳማ ምድር። መንበር ተደፈረ ካህናት ታረዱ መቅደስ ተቃጥሎ ቀሳውስትም ጠፉ። ምእመናንስ ካልከኝ የቱን ልቅጠርልህ የትኛውን ልተው? ምድር እንደሆነ የእግርህ መርገጫ ናት ከዳር እስከ ዳሩ ያንተኮ ግዛት ናት። እንደውን የሚለው ድፍረት ካልሆነብኝ እስኪ ልጠይቅ የትዕግስት ልኬት እንዴት ቢሰፋ ነው ይህ ሁሉ በደል አይተዝም የምትለው? ሲቸግረን ብቻ ወደ አንተ አንጋጠን ትንሽ ሲሆንልን ዳንኪራ ረግጠን አስቀየምንህ አይደል? እኛን ለምን ተውከን የከተማው ደላይ ሞት የሚገባን ቅጣት የሚገባን እኛን ለምን ትተህ ካህናት ለስቃይ ገዳማትን ለሳት ለምን በከተማ በሰው ሰራሽ ውበት አልወረደም እሳት? ሲያገለግሉ በጾም በጸሎቱ ስምህን ሲጠሩ ሲያነሱ ታቦቱን ለስጋቸው ምቾት ከቶ ያልመረጡ ለምን በእነሱ ላይ ቁጣና መዓቱ? እና ምን የሚለው ድፍረት ካልሆነብኝ ጥያቄ ነበረኝ። ዘመኑ ደርሶ ነው ምጽአትህ ቀርቦ የዓለም ፍጻሜ እልቂቱ ተቀርቦ የትኛውን ነቢይ ልትልክልን ነው? ካህን ከታረደ መቅደስ ከፈረሰ ሰው አምላኩን ክዶ ለሐሰተኛው ነቢይ ከሰገደ ምልክት የሆነው የዳግም ምጽአቱ ከመቅደስ ነጋዴ ያባረርክበቱ በስሜ የሚመጣ ሐሰተኛ መሲህ ብለህ የነገርከን ባለ ምልክቱ ባለ ሰባት ቀንዱ እሱ ይሆን እንዴ ምድርን ያናወጣት በኢትዮጵያ ምድር ላይ ሰይፍ ያዘነበባት? አንዴ በዚህ በኩል ሴጣን አሰብስፎ ካህናትን አርዶ ምእመን ተሰዶ መቅደስ አመድ አርጎ ማህተብ እንዳላይ ክርስቲያን እንዳላይ በድፍን ጥላቻ ወገን በወገን ላይ ሞት እያወጀ ቅም ያለው ሸሽቶ ያልቻለው ሲደፋ ውሎ ሳያድር እንኳ ቤተ ክርስቲያን ጥቁር ማቋን ለብሳ እንባዋን ሳያብስ ማቋን ሳታወልቀው በሌላኛው መስመር መነኮሳት ደፍረው ገዳማት ተቃጥለው ዲያቆን እንዳይቀድስ በሰንሰለት ወድቆ እረኔ እንደከመኝ ለወሬ ማይመች ነጋ ጠባ ብቻ ሰቆቃና እንባ ጥቁር ማቅ አልብሶ በየቀኑ ለቅሶ። እናም ይሄውልህ ፍረድ የምንልህ ቢጨንቀን እኮ ነው ግራ ብንጋባ ዝም አልካት ዓለምን ረሳሃት ምድርን ብለን መድፈራችን መሽጠፍቶን ሆነና ይቅር ባይነትህ ይቅርብን አሁንስ ይብቃን ስቃያችን ምድርን አንጻትና ያብቃ ሰቆቃችን ተከብራ ትቆየን ቅድስት ሀገራችን ቤተ ክርስቲያን ማንባቷን ተመልከት። ወገን ከሌለማ ማን ኩራት ሊሆናት? ማን ቅዱስ 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 ሊልህ? ማንስ ሊያወድስህ? ዲያቆን እንደሆነ ታፍኖ ተወስዷል። አባቶች ከገዳም ድምፃቸው ጠፍቶናል። ቄሱንም አንገቱን ቀልጠውታል። ማን ቅዱስ ሊልህ? ለማን ትተኸናል? አደራ ጌታ ሆይ ማራናታ ብለን እንጠራሃለን፣ ቶሎ ፍረድልን።